ከወደ ሰርቢያ የተሰማው ልብ ሰባሪ ዜና። ብዙ እልቆ መሳፍርት የሌላቸው እውነቶችን የምትሰጠን እግር ኳስ አንዳንዴ ልብን የሚሰብሩ ነገሮችንም አጋርታናለች። ከትናንት በስቲያ በአውሮፓዊቷ ሀገር ሰርቢያ ሊግ ጨዋታ ራድኒኪ ከሉካኒ ጨዋታቸውን ለማድረግ ወደ ሜዳ ገቡ። ክለቡን በአሰልጣኝነት ከተረከቡ 10 ቀናት የሞላቸው የ44 ዓመቱ የራድኒኪ አሰልጣኝ ምላደን ዚዞቪችም ክለባቸውን እየመሩ ሜዳ ተገኙ። ጨዋታውም ተጀምሮ መደረጉን ቀጠለ። 22ኛ ደቂቃ ላይ ግን የራድኒኩ አዲስ አሰልጣኝ ዚዞቪች የልብ በሽታቸው በድንገት ተነስቶ መሬት ላይ ጣላቸው። ሜዳ ላይ የነበሩ ሐኪሞችም ተሯሩጠው ሊረዷቸው ከሞከሩ በኋላ ይዟቸው ወደ ሆስፒታል ሄዱ። ጨዋታውም ቀጠለ። ነገር ግን በጨዋታው 44ኛው ደቂቃ አካባቢ መሃል ዳኛ ፊሽካቸውን ነፉ። ሜዳ ላይ ለተሰበሰቡ ተጫዋቾችም ያሰልጣኙን ከዚህ ዓለም በሞት መለየት አረዷቸው። ሁሉም ደንግጠው መሬት ላይ ወድቀው አለቀሱ። ደጋፊዎችን በእንባ ተጥለቀለቁ። ነገር ግን በአዲሱ ክለብ አዲስ ህይወት የጀመሩትና በክለባቸው 3 ጨዋታዎችን ብቻ ያደረጉት አሰልጣኝ ምላደን ዚዞቪች ያለሙትን አዲስ ህይወት ሳይኖሩት ላይ መለሱ እስከ ወዲያኛው አሸለቡ።